ሰላም እንዴት ናችሁ? በዛሬው ቪዲዮ ማቴሪያል ማኔጅመንት ቻፕተር 2 እንጀምራለን። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት ጋብዛለሁ። እንቀጥል። ቻፕተር 2 ፎርካስቲንግ ነው። ሚኒንግ ኤንድ ኔቸር ኦፍ ፎርካስቲንግ። ፎርካስቲንግ ኢዝ ኤ ፕሪሉድ ቱ ፕላኒንግ። ቢፎር ሜኪንግ ፕላንስ አን ኢስቲሜት መስት ቢ ሜድ ኦፍ ዋት ኮንዲሽን ዊል ኤግዚስት ኦቨር ሰም ፊውቸር ፔሪድስ። ፎርካስቲንግ ስንል ለፕላኒንግ እንደመነሻ ሆኖ የሚያገለግል ነው። ምንም አይነት ፕላን ከማውጣታችን በፊት፣ ምንም አይነት ውሳኔ ከመወሰናችን በፊት ወደፊት ምን ነገሮች ሊከሰቱ ይችላሉ፣ ምን ሁኔታዎች ሀፕን ሊያደርጉ ይችላሉ የሚለውን በተመለከተ ኢስቲሜት መቀመጥ አለበት፣ ግምት ማስቀመጥ አለብን ማለት ነው። ፎርካስቲንግ ኢንቮልቭስ ሜኪንግ አን ኢዱኬትድ ጌስ ኦፍ ፊውቸር ዲማንድስ ቤዝድ ኦን ፓስት ኮንሰምፕሽንስ። ፎርካስቲንግ ስንል እንግዲህ ስለ ነገ መተንበይ ነው። ትላንትና ነው እና ዛሬ መሰረት አድርገን ነገ ምን ሊፈጠር ይችላል፣ ነገ ምን ሊሆን ይችላል ብሎ መገመት ነው እና ፓስትን መሰረት አድርጎ ስለ ነገ ማውራት ነው። እዚጋ ስለ ነገ ስናወራ በዘፈቀደ ወይም በነሲብ አይደለም። ኢትዝ ዋት አን ኤዱኬትድ ጌስ ኦፍ ፊውቸር ዲማንድስ ማለት ነው። ነገ የሚኖረውን የምርትና አገልግሎት ተፈላጊነት ምሁራዊ በሆነ መንገድ መገመት ቺዝ ፎርካስቲንግ ነው። ፎርካስቲንግ ኢዝ ኢንቪቴብል ኢን ዲቨሎፒንግ ፕላንስ ቱ ሳቲስፋይ ፊውቸር ዲማንድስ። ዲማንዳችንን ለማሟላት እቅድ በምናዘጋጅ ሰዓት ፎርካስቲንግ በመጀመሪያ ደረጃ የማይቀር ነገር ነው ማለት ነው። በመጀመሪያ ፎርካስት መደረግ አለበት። አንድ ድርጅት የሰው ኃይል መቅጠር ከፈለገ መጀመሪያ ያለውን የሰው ኃይል በተመለከተ ማጥናትና ወደፊት ምን ያህል የሰው ኃይል ያስፈልጋል የሚለው መተንበይ ያለበት። አንድ ምርትና አገልግሎት የሚሰጥ ድርጅት ካለ ወደፊት የኔ ምርት ምን ያህል ተፈላጊ ነው፣ አገልግሎት ምን ያህል ተፈላጊ ነው የሚለው በተመለከተ ውሳኔ እቅድ ከማውጣቱ በፊት ትንበያ ማድረግ አለበት ማለት ነው። ፎርካስቲንግ ዲፈርስ ዲፔንዲንግ ኦን ዋት ኢዝ ቱ ቢ ደን። ምንድነው መከናወን ያለበት እንደሚለው ፎርካስቲንግ ምን ሊሆን ይችላል፣ ሊለያይ ይችላል ማለት ነው። ፎርካስቲንግ ስንል ኢት ኢዝ ዋት ፕሪዲክቲንግ ዘ ኦከረንስ ታይሚንግ ኤንድ ማግኒቲዩድ ኦፍ ፊውቸር ኢቨንትስ። ፎርካስቲንግ ስንል ወደፊት የሚከሰቱ ኢቨንቶች አሉ። የነሱ የሚከሰቱበትን ጊዜና መጠን ምን ማድረግ ነው? መተንበይ ማለት ነው። ኢት ኢዝ ዋት ዘ አርት ኤንድ ዘ ሳይንስ ኦፍ ፕሪዲክሽን። ፎርካስቲንግ ስንል እንግዲህ ሳይንስም ነው፣ የትንበያ ሳይንስና ጥበብ ነው። የትንበያ ሳይንስ ነው፣ ሳይንስ ኦፍ ፕሪዲክሽን ነው ሲባል ኢት ኢዝ ዋት ሳይንቲፊክ ቱልስ ሜቶዶሎጂስ ማለት ሳይንሳዊ መሳሪያዎችን፣ ዘዴዎችን፣ መንገዶችን ይጠቀማል ማለት ነው። አዘ ሴም ታይም ደግሞ ሳይንስ ብቻ አይደለም፣ አርቲስቲክም ነው። አርቲስቲክስ ነው ስንል ማናጀሮች ወይም ደግሞ የተማሩ ናቸው ሰዎች ያላቸውን ልምድ ኤክስፔሪንስ ተጠቅመው እና ሳይንስን አዋህደው ነው ፎርካስት የሚያደርጉት ማለት ነው። የሁለቱም ውጤት ነው እንጂ ፒውር ሳይንስ ፒውር አርት አይደለም ፎርካስቲንግ ማለት ነው። ፎርካስቲንግ ሴት ዘ ቤዝስ ፎር ኦል በጀስ። እንግዲህ ቅድም እንዳሉት ፎርካስቲንግ ማለት ፋውንዴሽን ነው፣ ቤዝ ነው። ወደፊት የምትሰጡትን አገልግሎትና የምታመርቱት ምርት በተመለከተ እቅድ ስታወጡ፣ ውሳኔ ስትወስጡ፣ በጀት ስትበጅቱ እንደ መሰረት ሆኖ የሚያገለግለው ፎርካስት የተደረገው ነገር ነው ማለት ነው። ፎርካስቲንግ ነው ማለት ነው። ዘስ ፎርካስቲንግ ኢዝ ዘ ፈርስት ስቴፕ ኢን ፕላኒንግ ኤንድ ኤስቲሜቲንግ ዘ ፊውቸር ዲማንድ ፎር ፕሮዳክት ኤንድ ሰርቪስ ኤንድ ዘ ሪሶርስ ነሰሰሪ ቱ ፕሮዲውስ ዞስ አውትፑትስ። ፎርካስቲንግ እንግዲህ እቅድ ላይ የመጀመሪያው ስቴፕ ነው። ለምን? የወደፊት ምርትና አገልግሎታችን ተፈላጊነትን ለመገመት። ኦኬ፣ ወደፊት አምራች ከሆናችሁ ደግሞ ለማምረት የሚያስፈልጋችሁ ማቴሪያል አለ፣ ያለ መገመት የመጀመሪያው ስቴፕ ነው ማለት ነው። ፕሪንሲፕልስ ኤንድ ካራክተሪስቲክስ ኦፍ ፎርካስቲንግ። ፎርካስቲንግ ስንል ኢት ኢዝ ዋት ዘ ፕሮሰሱ ነው። ዘ ፕሮሰስ ኦፍ ፕሪዲክቲንግ ፊውቸር ዲማንድስ ኦፍ አወር ፕሮዳክት ኤንድ ሰርቪስስ። ወደፊት የምርትና አገልግሎታችን ተፈላጊነትን ስንገምት ነው። ትናንትና የነበረውን ተፈላጊነት ዛሬ ያለውን ተፈላጊነት መሰረት አድርገን ወደፊት እኛ ምርትና አገልግሎት በዚህን ያህል መጠን ተፈላጊ ሊሆን ይችላል ስንገምት ያ ሂደት ፎርካስቲንግ ነው። የፎርካስቲንግ ውጤት ደግሞ ፎርካስት ይባላል። እዚህ ጋር ፎርካስት 4 መሰረታዊ ባህሪያት አላቸው። ፎርካስት ፎር ሜጀር ካራክተሪስቲክስ ኦር ፕሪንሲፕልስ። እነዚህ መረዳት ወሳኝ ነው። አንደኛ ፎርካስትስ አር ዩዥዋሊ ሮንግ። ፎርካስት ምን ሊሆን ይችላል? ብዙውን ጊዜ ለስህተት ሊሆን ይችላል። የተተነበየው ሁሉ እውነት ላይሆን ይችላል። እንደተተነበየው ላይሆን ይችላል። እዚህ ጋር ምን ይላል? ፎርካስትስ አቴምፕት ቱ ሉክ ኢንቱ አን ኒው ፊውቸር። ፎርካስት ትንበያ ስንል ነገን ሙሉ በሙሉ ማለት አቅም አይደል?
ስለ ነገ ስለማይታወቀው ነገር ጨለማ ሆኖ ስለሚታየው ነገ ለመናገር መሞከር ነው። በተወሰነ ደረጃ ስህተት ሊሆን ይችላል። ኢረርስ አር ኢንቪቴብል ኤንድ መስት ቢ ኤክስፔክትድ። ስህተት የማይቀርና መጠበቅም አለበት ከትንበያችን ውስጥ ማለት ፐርፌክት አይደለም። ሜትሮሎጂ ለምሳሌ ክረምት ላይ የደመናው ሁኔታ የአየሩን ሁኔታ ቅዝቃዜውን አይቶ ኦኬ ከባድ ዝናብ ሊዘንብ ይችላል ከተወሰነ ቀን በኋላ ቢል ሊዘንብም ላይዘንብም ይችላል ማለት ነው። ኦኬ ሌላኛው ኤቭሪ ፎርካስት ሹድ ኢንክሉድ አን ኤስቲሜት ኦፍ ኢረር። እዚህ ጋር እያንዳንዱ ፎርካስት ቢያንስ የመሳሳት እድሉን ኤስቲሜት አድርጎ ማስቀመጥ መቻል አለበት። ሲንስ ፎርካስት አር ኤክስፔክት ቱ ቢ ሮንግ ዘ ሪል ኩዌሽን ኢዝ ባይ ሃው ማች ኤቭሪ ፎርካስት ሹድ ቢ። እዚህ ጋር ምንድን ነው ማንኛውም ፎርካስት ስህተት ሊሆን ስለሚችል ለስህተት ሊያጋጥሙ ስለሚችል ቢያንስ ወሳኙ ጥያቄ መሆን ያለበት ዘ ሪል ኩዌሽን መሆን ያለበት ባይ ሃው ማች በምን ያህል መጠን የእኛ ትንበያ ስህተት የመሆን እድሉ በምን ያህል መጠን ነው። ለምሳሌ ያህል የእኔ ምርትና አገልግሎት ወደፊት እንደሚፈለግ 75% እርግጠኛ ካልን 25% ስህተት የመሆን እድል አለ ማለት ነው እና ስለዚህ ኤቭሪ ፎርካስት ሹድ ኢንክሉድ አን ኤስቲሜት ኦፍ ኢረር ኦፍን ኤክስፕረስ አስ ፐርሰንቴጅ ኦር ፕላስ ኤንድ ማይነስ ኦፍ ዘ ፎርካስት። እዚህ ጋር ምንድነው ዋናው ፎርካስቱ ኢረሩን ቢያንስ ከዚህ እስከዚህ ብሎ ማስቀመጥ መቻል አለበት። ወይም በፐርሰንት ይህን ያህል የመሳሳት እድል አለ፣ ይህን ያህል እንደተተነበየው ያለመሆን እድል ይኖራል። 80% ይሆናል ተብሎ ከተተነበየ 20% ኢረር ነው ማለት ነው። ስለዚህ በማክሲመም እና በሚኒመም መቀመጥ አለበት። ሶስተኛው ፎርካስት አር ሞር አኪዩሬት ፎር ፋሚሊ ኦር ግሩፕስ ዘ ቢሄቪየር ኦፍ ኢንዲቪጁዋል አይተምስ ኢን ኤ ግሩፕ ኢዝ ራንደም ኢቨን ዌን ዘ ግሩፕ ሃዝ ቬሪ ስቴብል ካራክተሪስቲክስ። ብዙ ጊዜ ትንበያ እውነት የሚሆነው ወይም ደግሞ በተተነበየው ልክ ሀፕን የሚያደርገው ለኢንዲቪጁዋል ሳይሆን ለግሩፕ ነው። ለምሳሌ አንድ ድርጅት በሺዎች የሚቆጠሩ ምርት ቢኖር እንደ አጠቃላይ ቢተነብይ ትንሽ ተአማኝነት ይኖረዋል። የእያንዳንዷን ፕሮዳክት የእያንዳንዷን ምርት የእያንዳንዷን እቃ ከሆነ ትንበያው ያን ያህል እውነት አይሆንም። ምክንያቱም አት ኢንዲቪጁዋል ስትወርዱ የአንዷ እቃ እንትን ዲማንድ ምን ሊያደርግ ይችላል፣ ተፈላጊነቷ ቫሪ ሊያደርግ ይችላል። በጣም ነው። ለምሳሌ ያህል አንድ ክላስ ውስጥ 60 ተማሪ ቢኖር የእያንዳንዱን ተማሪ ጸባይ ማወቅ አይችሉም። ግን ቢያንስ ክላሱን በማጥናት ግን በክላስ ደረጃ ያ ክላስ እንደዚህ ነው ብሎ መገመት ይቻል ይሆናል ማለት ነው። ስለዚህ ሞር አኪዩሬት የሚሆነው አት ኢንዲቪጁዋል ሌቭል ሳይሆን አት ግሩፕ ሌቭል ነው። አራተኛ ፎርካስት ሞር አኪዩሬት ፎር ኒር ታይም ፔሪድስ። ፎርካስት ብዙውን ጊዜ ትክክል የሚሆነው ለቅርብ ጊዜ ነው እንጂ በጣም ሩቅ ሊሆን አይደለም። ለምሳሌ በአንድ ዓመት ውስጥ ስለሚከሰት፣ በሁለት ዓመት በሶስት ዓመት ስለሚከሰቱ ነገሮች ሾርት ፔሪድ ላይ ትንበያ ቢደረግ ሞር አኪዩሬት የመሆን እድል አላቸው። ግን ከ10 ዓመት በኋላ ስለሚሆን ነገር ብተነብዩ በ10 ዓመታት ውስጥ ነገሮች ቀያይራሉ። ምን እንደሚፈጠር አይታወቅም። ያ በጣም አኪዩሬት የመሆን እድሉ የወረደ ነው ማለት ነው። ዘ ኒር ፊውቸርስ ሆልድ ለስ አንሰርቴኒቲ ዛን ፋር ፊውቸር ሞስት ፒፕል አር ሞር ኮንፊደንት ኢን ፎርካስቲንግ ዋት ዘይ ዊል ቢ ዱይንግ ኦቨር ዘ ኔክስት ዊክ ዛን ዘ ይር ፍሮም ነው። አንዳንድ ሰዎች እንደውም ቀጣይ ዓመት ከሚሰሩት ቀጣይ ሳምንት ስለሚሰሩት እርግጠኛ ናቸው። ቀጣይ ሳምንት ከሚሰሩት ነገ ስለሚሰሩት ከነገ በኋላ ስለሚሰሩት እርግጠኛ ናቸው። ጊዜው በቀረበ ቁጥር ፎርካስት አኪዩሬት የመሆን እድሉ ምንድነው ከፍተኛ ይሆናል ማለት ነው። ጊዜው እየራቀ ሲሄድ ደግሞ አኪዩሬሲው እየቀነሰ ይመጣል የሚለውን ነው። ሞስት ቴክኒክስ አሲዩም አን አንደርላይንግ ስቴቢሊቲ ኢን ሲስተም። ፎርካስት ሲደረግ ብዙውን ጊዜ አሰምሽን አለ። አሰምሽን ምንድነው? ለምሳሌ እንደ አንድ ድርጅት በምታደርግ ከሆነ ቢያንስ ስቴቢሊቲ አለ ብላችሁ ነው። ነገሮች ባሉበት ቢያንስ ሊቀጥሉ ይችላሉ ብላችሁ ነው እንጂ ነገሮች በየቀኑ የሚቀያየሩ ከሆነ ትንበያው ምንም ሚኒንግለስ የሚሆነው ማለት ነው። ይህ አሰምሽን አለ ማለት ነው። ይህን ይጠቀማል ፎርካስት። እዚህ ጋር እንደምናየው ለምን ቤዝ ይሆናል በሚል አንደርላይን ቤዝስ ኦፍ ኦል ቢዝነስ ዲሲሽንስ። ፎርካስቲንግ ጊዜ ለሁሉም የቢዝነስ ውሳኔዎች መሰረት ነው። ፕሮዳክሽን ስታደርጉ አስቀድማችሁ ምን ያህል ራው ማቴሪያል ያስፈልገናል፣ ኦኬ ያን ራው ማቴሪያል ተጠቅመን ብናመርት ምን ያህል ምርታችን ተፈላጊነት ይኖረዋል፣ ፎርካስት ያስፈልገዋል ማለት ነው። ኢንቨንተሪ ላይ ፎርካስት ያስፈልጋል። ፐርሶኔል ማኔጅመንት ላይ ለምሳሌ አንድ ድርጅት ያለውን የሰው ኃይል ላይ ኦኬ፣ ከዚያ በኋላ ወደፊት ብዙ እቅድ ይኖረዋል። ያን እቅድ ለማሳካት ስትራቴጂ ፕላኑን ተግባራዊ ለማድረግ ምን ያህል የተማረ ሰው፣ ምን ያህል ኤክስፐርት ሰዎች ያስፈልጉና ወዘተ
ፎርካስት ይሰራል ማለት ነው። ፋሲሊቲን በተመለከተ ወደፊት እንደዚህ አይነት ምርትና አገልግሎት የምንሰጥ ከሆነ ምን ያህል ፋሲሊቲዎች ያስፈልጉናል? ቤዝ ነው ማለት ነው። ፎርካስቲንግ ታይም ሆሪዞን ፎርካስቲንግ ከጊዜ አንጻር በሶስት ይከፈላል። አንደኛ ሾርት ሬንጅ ፎርካስት። ሾርት ሬንጅ ፎርካስት ስንል ኢትዝ አፕ ቱ 1 ይር ነው። 1 ዓመትና ከዚያም በታች ስላሉ ነገሮች ስንተነብይ ማለት ነው። በአንድ ዓመት ውስጥ የእናንተ ምርትና አገልግሎት ምን ያህል ነው ተፈላጊ የሚሆነው? ምን ያህል ራው ማቴሪያል ያስፈልጋቸዋል? ምን ያህል የሰው ኃይል ያስፈልጋቸዋል? ምን ያህል ምርትና አገልግሎታችሁ ሊሸጡ ትችላላችሁ? ፎርካስት ስታደርጉ ዛቲዝ 1 ይር እና ከዚያም በታች ከሆነ ሾርት ሬንጅ ፎርካስቲንግ ነው። ሁለተኛው ሚዲየም ሬንጅ ፎርካስት ነው። ሚዲየም ሬንጅ ፎርካስት ኢዝ አፕ ቱ 1 ይር አፕ ቱ 3 ይርስ ከ1 ዓመት እስከ 3 ዓመት ባለው ነው። ለምሳሌ ከ1 ዓመት እስከ 3 ዓመት ባለው ጊዜ ውስጥ ሴልስ ፕሮዳክሽን ፕላኒንግ በጀት ልታወጥ ይችላል። ከ1 ዓመት እስከ 3 ዓመት ባለው ምን ያህል ልንሸጥ እንችላለን፣ የእኛም ምርት ምን ያህል ተፈላጊ ሊሆን ይችላል፣ አገልግሎታችን ምን ያህል ተፈላጊ ሊሆን ይችላል፣ ምን ያህል ልናመርት እንችላለን ወዘተ ብላችሁ ትተነብያላችሁ፣ እቅድ ታዘጋጃላችሁ፣ በጀት ወዘተ። ያ ከሆነ ፎርካስቲንጉ ሚዲየም ሬንጅ ፎርካስቲንግ ነው። ሶስተኛው ሎንግ ሬንጅ ፎርካስት ነው። ሎንግ ሬንጅ የምንለው 3 ዓመትና ከዚያም በላይ ከሆነ ነው። ኒው ፕሮዳክት ፕላኒንግ ለምሳሌ ከ3 ዓመት በኋላ ስለሚኖራችሁ የማምረት ሂደት፣ ከ3 ዓመት በኋላ የእናንተ ምርትና አገልግሎት ዲማንዱ ምን ያህል ነው፣ ከ3 ዓመታትና ከዚያም በላይ በኋላ ስለሚያስፈልጋችሁ ማቴሪያል፣ ስለሚያስፈልጋችሁ የሰው ኃይል ወዘተ የምትተነብዩና እቅድ የምታወጡ ከሆነ ኢትዝ ሎንግ ሬንጅ ፎርካስት ነው ማለት ነው። አሁንም ፎርካስቲንግ አይነቶች አሉት። ታይፕስ ኦፍ ፎርካስትስ አንደኛ ኢኮኖሚክ ፎርካስት ነው። ኢኮኖሚክ ፎርካስት የምንለው አድሬስስ ቢዝነስ ሳይክል። ቢዝነስ ምን ያደርጋል? በባህሪው ከፍ ዝቅ ይላል፣ ፍላክቹዌት ያደርጋል አይደለ? አንዳንድ ጊዜ ወደ ላይ ቡም ያደርጋል፣ አንዳንድ ጊዜ ደግሞ ይወርድና ታች ይዘቅጣል። የቢዝነሱን ዑደት ከሆነ የምንተነበየው ለምሳሌ ስለ ዋጋ ንረት ሊሆን ይችላል፣ ስለ ገንዘብ አቅርቦት፣ ስለ ቤት ምን ያህል ቤቶች ሊሰሩ ይችላሉ፣ ምን ያህል ቤቶች ሊሸጡ ይችላሉ ምናምን ከቢዝነስ ጋር የተያያዘ ከሆነ ኢኮኖሚክ ፎርካስት እንለዋለን። ከቴክኖሎጂ ጋር ከተያያዘ ደግሞ ባጭሩ ቴክኖሎጂካል ፎርካስት እንለዋለን። ፕሬዲክት ሬት ኦፍ ቴክኖሎጂካል ፕሮግረስ፣ ቴክኖሎጂ በምን ያህል። ሶስተኛው ዲማንድ ፎርካስት ነው። ዲማንድ ፎርካስት ማለት ትላንትና ዛሬ ያለውን የምርትና አገልግሎታቸውን ተፈላጊነት መሰረት አድርጋችሁ ወደፊት የሚኖረውን ተፈላጊነት ስገምቱ ማለት ነው፣ ወይም ስተነብዩ ማለት ነው። ፕሬዲክት ሴልስ ኦፍ ኤግዚስቲንግ ፕሮዳክት ኤንድ ሰርቪስ፣ ያላቸው አሁን ላይ እጃችሁ ላይ ያለው ምርትና አገልግሎት ወደፊት የሚኖረውን ዲማንድ ስትገምቱ ዛቲስ ኮልድ ዲማንድ ፎርካስት ይባላል ማለት ነው። ኦኬ ፎርካስቲንግ ስቴፕ አለው። ስቴፕስ ኢን ፎርካስቲንግ ፕሮሰስ ከ1 እስከ 10 የሚደርሱ ስቴፖች እዚህ ጋር ተዘርዝረዋል ዲያግራሙ ላይ እንደምታዩት። የመጀመሪያው ስቴፕ አይደንቲፋይ ዘ ፐርፐዝ ኦፍ ፎርካስቲንግ። መጀመሪያ ፎርካስት የትንበያውን ዓላማ በደንብ ማወቅ ያስፈልጋል ነው። ሁለተኛው ኮሌክት ሂስቶሪካል ዳታ። ፎርካስት እንግዲህ የኋላ መረጃ መሰረት አድርጎ የሚተነበየው እንጂ የኋላ ሲባል የትላንትናና የዛሬም ማለት ነው። ያን መሰረት አድርጋችሁ ስለሆነ የምተነብዩት ሂስቶሪካል መረጃ ማሰባሰብ ነው ሁለተኛው ስቴፕ። ሶስተኛው ፕሎት ዳታ ኤንድ አይደንቲፋይ ፓተርንስ። ዳታዎችን አመጣችሁ፣ አደራጃችሁ፣ አቀናጃችሁ ከዚያ በኋላ ፓተርን ይሰራሉ። የሚኖራቸውን ፓተርን በሚገባ ማድረግ መረዳት፣ አይደንቲፋይ ማድረግ። አራተኛ ስቴፕ ላይ ስንመጣ ሰሌክት ኤ ፎርካስት ሞዴል ዛት ሲምስ አፕሮፕሪየት ፎር ዳታ። አራተኛው ላይ ለፎርካስቲንግ የሚሆኑ ተገቢነት ያላቸው ሞዴሎች ማድረግ ነው፣ መምረጥ ነው። ሎት ኦፍ ሞዴልስ አር አቬይላብል፣ ብዙ ሞዴሎች አሉ። ከነዚያ ውስጥ ግን ፊት የሚያደርገውን ሞዴል መምረጥ ነው አራተኛው። አምስተኛው ላይ ኮምፒውት ፎርካስት ፎር ዘ ፔሪድ ኦፍ ሂስቶሪካል ዳታ። እንግዲህ ያሰባሰባችሁት ሂስቶሪካል ዳታ አለ፣ መረጃ አለ፣ የኋላ መረጃ ማለት ያን መሰረት አድርጋችሁ ትንበያ ማድረግ። ፎርካስቱ ምን ማድረግ ነው? ኳልኩሌት ማድረግ፣ ማስላት ማለት ነው። በተለይ ስታቲካል ሲሆን ማለት ነው። ቁጥራዊ ከሆነ ቁጥራዊ ካልሆነ እንኳ ኮምፒውተር ላይ ሊያደርግ ይችላል። ስድስተኛው ቼክ ፎርካስት አኪሬሲ ዊዝ ዋን ኦር ሞር ሜጀርስ። ትንበያው ምን ያህል ትክክል ነው የሚለውን አንድና ከዚያም በላይ በሚሆን መለኪያ መስፈርቶችን ተጠቅመን ምን ማድረግ ነው? ቼክ ማድረግ ነው ማለት ነው። ስድስተኛው ስቴፕስ ለምሳሌ ቁጥራዊ ከሆነ ስታቲካል ሞዴሎችን ተጠቅመን ምን ያህል አኪሬሲ ነው የሚለውን ቼክ እናደርጋለን። ሰባተኛ ጋር ስንመጣ ኢዝ አኪሬሲ ኦፍ ፎርካስት አክሴፕቴብል ማለት የፎርካስቱን አኪሬሲ
ሜጀር አድርገናል፣ ለክተናል። ያ ተቀባይነት አለው ወይ የሚለውን ቼክ ማድረግ ያስፈልጋል። ስምንተኛው ላይ ስንመጣ ሰሌክት ኤ ኒው ፎርካስት ሞዴል ኦር አጀስት ፓራሜትርስ ኦፍ ኤግዚስቲንግ ሞዴልስ። ስምንተኛው ላይ አዲስ የፎርካስት ሞዴል ማዘጋጀት ወይም ደግሞ አስቀድሞ የነበረውን ሞዴል ማድረግ ነው፣ ማስተካከል። አስቀድሞ የነበረ የሚያገለግለን ከሆነ እሱን አስተካክለን አጀስት አድርገን መጠቀም ነው። 9 ላይ ስንመጣ አጀስት ፎርካስት ቤዝድ ኦን አዲሽናል ኳሊቴቲቭ ኢንፎርሜሽን ኤንድ ኢንሳይትስ። በያውን እንደገና ተጨማሪ ኳሊቴቲቭ መረጃ በማሰባሰብ ይህ እንግዲህ ኳሊቴቲቭ ከሆነ ምሁራን የራሳቸው ልምድ አላቸው፣ ኤክስፔሪንስ አላቸው። ማናጀሮቹም የራሳቸው ልምድ ኤክስፔሪንስ አላቸው። ያን መሰረት በማድረግ ምን ማድረግ ነው? አጀስት ማድረግ ማለት ነው ፎርካስቱን። የመጨረሻው ሞኒተር ሪዛልትስ ኤንድ ሜጀር ፎርካስት አኪሬሲ። መጨረሻ ላይ ተንብየናል። አዘ ኤንድ ኦፍ ዘ ታይም ምንድን ነው ነገ ዛሬ ይሆናል ይመጣል። ያኔ ሪዛልቱን እናየዋለን። ፎርካስቱ ትክክል ነበር ወይ፣ በጊዜው አኪሬሲ ነበር ወይ የሚለውን አክቹዋል ከሚሆነው ጋር አነጻጽረን ምን ማድረግ ነው? ሜጀር ማድረግ ይጠበቃል ማለት ነው። የመጨረሻው ስቴፕ 10ኛው ይህ ነው። ለምሳሌ ያህል የምርትና አገልግሎታችን በ50% ተፈላጊ ብለን ቆይተን ያኔ በጊዜው በሰዓቱ 40% ቢሆን ተፈላጊነቱ የ10% ምን አለ ስህተት አለ፣ ኤረር አለ ማለት ነው። ያን ቼክ እናደርጋለን። ፎርካስቲንግ አፕሮችስ ኦር ቴክኒክስ። አሁን ደግሞ የምናየው የፎርካስቲንግ አፕሮች ወይም ቴክኒክ ነው። ሁለት አይነት ቴክኒክ እዚህ ጋር ተዘዝዋል። አንደኛው ኳሊቴቲቭ ቴክኒክ፣ ሁለተኛው ደግሞ ኳንቲቴቲቭ ቴክኒክ ነው። ኳሊቴቲቭ ቴክኒክ የምንለው ምንድን ነው? እስኪ እንመልከት። ኳሊቴቲቭ ቴክኒክስ አር ፕሬዲክሽንስ ቤዝድ ኦን ጀጅመንት፣ ኢንቱዊሽን፣ ኢንፎርምድ ኦፒኒየንስ። ኳሊቴቲቭ ከሆነ በቃ ከቁጥር ጋር ምንም አይገናም። በቁጥር እንደምላችሁ ቀንሳችሁ አባሳችሁ አካላችሁ የምታስቀምጡት ነገር አይደለም። ጀጅመንት አለ። ማናጀሮቹ ባላቸው እውቀት ባላቸው ልምድ ውስጣቸውን በማዳመጥ ባላቸው መረጃ መሰረት እንደዚህ ነው ብለው ሲተነብዩ ማለት ነው። በምንም ተአምር በቀጥታ በሂሳባዊ መንገድ ልትለኩት አትችሉ። ባይዜር ኔቸር እንደዚህ ኳሊቴቲቭ ቴክኒክ ምንድናቸው? ሰብጀክት ናቸው። እንደየግለሰቡ እንደየማናጀሩ እንደየድርጅቱ ምን ይሆናል ይለያያል። ሰች ቴክኒክስ አር ዩዝድ ቱ ፎርካስት ጄኔራል ቢዝነስ ትሬንድስ ዘ ፖቴንሻል ዲማንድ ፎር ላርጅ ፋሚሊ ኦፍ ፕሮዳክት ኦቨር ኤክስቴንድድ ፔሪድ ኦፍ ታይም ማለት ነው። እንደዚያ ቴክኒኮች በጥቅሉ የቢዝነስ አዝማሚያ ለመተንተን ነው የሚያደርጉት። ሁለተኛው ቴክኒክ ኳንቲቴቲቭ ቴክኒክ ነው። ኳንቲቴቲቭ ቴክኒክስ አር ፕሮጀክሽንስ ቤዝድ ኦን ሂስቶሪካል ኦር ኑሜሪካል ዳታ ዌዘር ኢት ቢ ፍሮም ኢንሳይድ ኦር አውትሳይድ ኦርጋናይዜሽን። ኳንቲቴቲቭ ቴክኒክ ስንል ከድርጅቱ ውስጥ ሊሆን ይችላል ወይም ከድርጅቱ ውጭ ያለን ቁጥራዊ መረጃ ወይም ሂስቶሪካል መረጃ መሰረት አድርገን ስንተነብይ ነው ማለት ነው። ከአሁን ቀደም የነበራችሁ የሽያጭ መጠን፣ የምርትና አገልግሎታችሁ ዲማንድ በቁጥር ተገልጾ የተቀመጠ መረጃ ከድርጅታችሁ ውስጥ ሊኖር ይችላል። ወይም ውጭ ላይ ባለ መረጃ ተመስርታችሁ የምትተነብዩ ከሆነ ዛት ኢዝ ኳንቲቴቲቭ ቴክኒክ ነው ማለት ነው። which means በሂሳባዊ መንገድ ልትለኩት ትችላላችሁ። ስታቲካል ሞዴሎች ተጠቅማችሁ ይሄድ ይደረጋል። ቀጣይ ስለምናየው ማለት ነው። ሶስተኛው ኤክስትሪንሲክ ቴክኒክ ነው። ኤክስትሪንሲክ ፎርካስቲንግ ቴክኒክስ አር ፕሮጀክሽን ቤዝድ ኦን ኤክስተርናል ኦር ኤክስትሪንሲክ ኢንዲኬተርስ ዛት ሪሌት ቱ ዘ ዲማንድ ፎር ዘ ካምፓኒስ ፕሮዳክትስ። ኤክስትሪንሲክ ቴክኒክ ስንል ከውጭ ያሉ አመልካች ነገሮችን መሰረት አድርገን ስንተነብይ ነው። ለምሳሌ ከድርጅቱ ውጭ ያለውን ኢንቫይሮንመንቱ አለ አይደለ? ኢኮኖሚካል ኢንቫይሮንመንቱ አለ፣ ፖለቲካል ኢንቫይሮንመንቱ አለ፣ ሌጋል ኢንቫይሮንመንቱ አለ፣ ሶሻል ኢንቫይሮንመንቱ አለ። የዚያን አዝማሚያ መሰረት አድርገን የድርጅቱን ምርትና አገልግሎት ተፈላጊነት የምንተነብይ ከሆነ that is extrinsic technique ነው። the theory is that the demand for the product group is directly proportional or correlates to activity in another field ይላል። ቲዎሪው ምንድነው ሐሳቡ? የሆነ ምርት ተፈላጊነት ውጭ ካለ በሌላ ፊልድ ካለ እንቅስቃሴ ጋር ወይም ነገር ጋር ፕሮፖርሽናል የሆነ ግንኙነት አለው የሚል ነው። ለምሳሌ ሴልስ ኦፍ ብሪክስ አር ፕሮፖርሽናል ቱ ሃውሲንግ ስታርትስ። ለምሳሌ ብሎኬት የሚያመርት ካምፓኒ ካለ የብሎኬቱ ተፈላጊነት ከቤት ግንባታ ጋር ተያያዥነት አለው ማለት ነው። እሱ አሁን ቤትን መገንባት፣ ትልቅ ህንፃዎች መስራት እሱን ላይ መለከተው ይችላል።
ከሱ ውጭ ያለ ኤንቫይሮንመንት ነው። ሶ የሚያመርተው ብሎኬት ምን ያህል ተፈላጊ ነው የሚለውን ለመገመት ግን በዙሪያው ምን ያህል ቤቶች እየተሰሩ ነው፣ ምን ያህል ግንባታዎች አሉ፣ ህንፃዎች እየተሰሩ ነው የሚለውን ማየት ያስፈልጋል ማለት ነው። ሴልስ ኦፍ አውቶሞቢልስ ታይርስ አር ፕሮፖርሽናል ቱ ጋዞላይን ኮንሰምፕሽን። ለምሳሌ ጋዝ የሚሸጥ ድርጅት ካለ መኪኖችን ማየት አለበት። የጋዙ የሽያጭ መጠን ከመኪኖች ጋር ከመኪና ቁጥር ጋር ማለት ነው ተያያዥነት አለው። የመኪኖች ቁጥር በጨመረ ቁጥር የጋዙ ተፈላጊነት እየጨመረ ይሄዳል ማለት ነው። ሶ እንደዚህ አይነት ነገሮች ኤክስተርናል ያለውን ሁኔታ አይተን የምንገምት ከሆነ የእኛን የምርትና አገልግሎት ተፈላጊነት ዛትስ ኤክስትሪንሲክ ቴክኒክ እንለዋለን ባጭሩ። ሌላኛው ኢንትሪንሲክ ቴክኒክ ነው። ኢንትሪንሲክ ፎርካስት ቴክኒክስ አር ሂስቶሪካል ዳታ ቱ ፎርካስት ዞስ ዳታ አር ዩዥዋሊ ሪከርድድ ኢን ዘ ካምፓኒ ኤንድ አር ሬድሊ አቬይላብል። ኢንትሪንሲክ ቴክኒክ የምንላቸው ካምፓኒ ውስጥ ያሉ መረጃዎች አሉ። አንድ ካምፓኒ ከአሁን በፊት የነበረውን አገልግሎት አሰጣጥ፣ ከአሁን በፊት የነበረውን የምርት ሽያጭ መጠን፣ ከአሁን በፊት የነበረውን የማምረት ሂደት፣ ከአሁን በፊት የነበረውን የራው ማቴሪያል፣ ከአሁን በፊት የነበረውን የሰው ኃይል ፍላጎት በተመለከተ መረጃ ይኖረዋል ካምፓኒ ውስጥ ማለት ነው። ያን መሰረት አድርገን የምንተነብይ ከሆነ ፎርካስት የምናደርግ ከሆነ ኢትዝ ዋት ኢንትሪንሲክ ቴክኒክ። ድርጅቱ ውስጥ ያለን መረጃ ተጠቅማችሁ ከተነበያችሁ ኢንትሪንሲክ ቴክኒክ ነው። ከድርጅቱ ውጭ ያለን መረጃ ተጠቅማችሁ ከድርጅቱ ውጭ ያለውን የኢንቫይሮንመንቱን አዝማሚያ ኢንቫይሮንመንቱ ያለውን መረጃ ሁኔታ አይታችሁ ከሆነ ተነበያችሁ ኢትዝ ኤክስትሪንሲክ ቴክኒክ ነው ማለት ነው። ኢንትሪንሲክ ፎርካስትስ ቴክኒክ አር ቤዝድ ኦን ዘ አሰምፕሽን ዛት ዋት ሃፕን ኢን ዘ ፓስት ዊል ሃፕን ኢን ዘ ፊውቸር። ኢንትሪንሲክ የምናቸው እንግዲህ ድርጅቱ ውስጥ ያለው መረጃ መሰረት አድርጋችሁ ነው የምትተነብዩት እና ባለፈው ድርጅቱ ላይ የተፈጠሩ ነገሮች ወደፊትም ሊፈጠሩ ይችላሉ። ለምሳሌ ከአሁን ቀደም ምርትና አገልግሎቱን በጥሩ ሁኔታ እየሸጠ ከነበረ ወደፊትም በዚያው መንገድ ሊቀጥል ይችላል የሚል ትንበያ አለ። ይህን አሰምሽን መሰረት ያደረገ ነው። ኦቨርቪው ኦፍ ኳሊቴቲቭ መተድስ። ኳሊቴቲቭ መተድን እስኪ ገረፍ አድርገን እንያቸው። እዚህ ጋር እንደምታዩት አንደኛው ጄሪ ኦፍ ኤክስኪዩቲቭ ኦፒኒየን የሚል አለ። ሌላኛው ዴልፊ ሜተድ የሚባል አለ። ሌላኛው ፓናል ኮንሰንሰስ የሚባል አለ። ሌላኛው ማርኬት ሰርቬ የሚባል አለ። ሴልፎርስ ኮምፖዚት የሚባል እነዚህ ናቸው። ጄሪ ኦፍ ኤክስኪዩቲቭ ኦፒኒየን ስንል ወይም ደግሞ ኤክስኪዩቲቭ ጀጅመንት ይባላል። ይህ ምን ማለት መሰላችሁ? ኢት ኢንቮልቭስ ስሞል ግሩፕ ኦፍ ሃይ ሌቭል ኤክስፐርት ኤንድ ማናጀርስ። በከፍተኛ ደረጃ ላይ ያሉ ማናጀሮች እና ኤክስፐርቶች ትንሽ ናቸው አይደል? እነሱ ተሰባስበው የምርትና አገልግሎትን ዲማንድ ፎርካስት ሲሰሩ ማለት ነው፣ ሲያደርጉ ማለት ነው። ግሩፕ ኢስቲሜትስ ዲማንድ ባይ ወርኪንግ ቱጌዘር። እነዚህ ኤክስፐርቶች ወይም እነዚህ ማናጀር ሃይ ሌቭል ላይ ያሉ ማናጀሮች በጋራ ሆነው ዲማንዱ ምን ያደርጋሉ? ኤስቲሜት ያደርጋሉ። የእኛ ምርት ወደፊት በዚህ ያህል ሊፈለግ ይችላል፣ የእኛ አገልግሎት በዚህ ያህል ሊፈለግ ይችላል ብለው ኤስቲሜት ያደርጋሉ። ዛት ኢዝ ኤክስኪዩቲቭ ኮምባይንስ ማናጀሪያል ኤክስፔሪንስ ዊዝ ስታቲካል ሞዴልስ። ያላቸውን የማናጀሪያል ስኪል ልምድ፣ ኤክስፔሪንስ ከስታቲካል ሞዴል ጋር ኮምባይን በማድረግ በስታቲካል ሞዴል በመታገዝ ወደፊት የሚኖረውን የድርጅታቸው ምርትና አገልግሎት በተመለከተ ኤስቲሜት ሲያደርጉ፣ ፎርካስት ሲያደርጉ ኢትዝ ዋት ኮልድ ኤክስኪዩቲቭ ጀጅመንት ይባላል ማለት ነው። ከላይ ያሉት ከሆኑ ሪላቲቭሊ ኪዊክ ነው፣ በአንጻራዊነት ፈጣን ነው። ምክንያቱም እነሱ ተወያይተው ቶሎ ትንበያቸውን ያስቀምጣሉ። ይህ ዲስአድቫንቴጁ ለግሩፒንግ የተጋለጠ፣ ምክንያቱም ከማናጀሮቹ መካከል ወይም ከኤክስፐርቶቹ መካከል አንደኛው ተጽዕኖ ፈጣሪ ከሆነ እሱን የመከተል አዝማሚያ ሊኖር ይችላል። ሌላኛው ሴልፎርስ ኮምፖዚት ነው። ሴልፎርስ ኮምፖዚት ማለት ደግሞ ኢች ሴል ፐርሰንስ ፕሮጀክት ሂዝ ኦር ሄር ሴል ማለት ነው። እዚህ ጋር ሴል ፐርሰን ሻጮች አሉ አይደል? የአንድ ድርጅት የሚሸጡ ሰዎች ነው። እነሱ ይሰባሰቡና ከሎካል ጀምሮ እስከ ናሽናል ሌቭል ያሉት በሙሉ ማለት ነው ይሰበሰቡና ካላቸው ልምድ ኤክስፔሪንስ ተነስተው ኦኬ ካሁን ቀደም የዚህን ያህል ሽጠና ወደፊት ደግሞ የዚህን ያህል ልንሸጥ እንችላለን፣ ሴል ቮሊዩሙ የዚህን ያህል ሊሆን ይችላል ብለው እንዲተነብዩ የምናደርግ ከሆነ ማለት ነው። ኮምባይን ዲስትሪክት ናሽናል ሌቭል ቅድም እንዳወት ከወረዳ እስከ ሀገር አቀፍ ደረጃ ያሉ ተሰባስበው ማለት ነው። እዚህ ጋር ሴል ፐርሰን ወይም ሴል ሪፕስ የምንላቸው ሰዎች ከከስተመር ጋር ብዙ ጊዜ ስለሚያሳልፉ የከስተመር ፍላጎት ያውቃሉ፣ ይረዳሉ ተብሎ ስለሚታሰብ እነሱ እንዲተነብዩ እድሉ ሊሰጣቸው ይችላል፣ ወይም ፎርካስቲንጉን እነሱ ሊሰሩት ይችላሉ። ችግሩ ግን የዚህ
ወይም ኦቨር ኦፕቲሚስቲክ ሊሆን ይችላል፣ ወይ ደግሞ ኦቨር ፔሲሚስቲክ ሊሆን ይችላል። በጣም የተጋነነ ቀና አስተሳሰብ ውስጥ ሊገቡ ይችላሉ፣ ወለምተኛ አስተሳሰብ ውስጥ ሊገቡ ይችላሉ። ኛው ደልፊ ሜተድ ይባላል። ደልፊ ሜተድ ማለት ደግሞ አይተሬቲቭ ፕሮሲጀር ፎር አኳሪንግ ኢንፎርምድ ጀጅመንትስ ኤንድ ኦፒኒየንስ ፍሮም ኖሌጀብል ኢንዲቪጁዋልስ ዩዚንግ ሲሪስ ኦፍ ኮሽነሪስ ቱ ዲቨሎፕ ፎርካስት። ይሄ ምንድን ነው? እውቀት አላቸው፣ ኤክስፐርት ናቸው፣ እነሱ ቢተነብዩት ቢያንስ አኪሬት የመሆን እድል አለው ብለን ካሰብን እውቀት ያላቸውን ሰዎች በመጠየቅ ኮሽን ያዘጋጅተን ለእነሱ በመስጠት ከእነሱ ባገኘነው መሰረት ፎርካስት ስናደርግ ማለት ነው። እዚህ ጋር ተሳታፊዎቹ ዲሲሽን ሜከር ሊሆን ይችላሉ፣ ስታፍ ሊሆን ይችላል፣ ሪስፖንድ መልስ የሚሰጡ አካል ሊሆን ይችላሉ ማለት ነው። ግን ኖሌጀብል ናቸው። እነሱ በሰጡን እውቀት በሰጡን አመለካከት ጀጅመንት ከሆነ ትንበያው የተሰራው ደልፊ ሜተድ ይባላል። ሌላኛው ኮንሱመር ማርኬት ሰርቪስ ነው። ይህኛው ሜተድ ደግሞ አስክ ካስተመርስ አባውት ፐርቼዚንግ ፕላን ዋት ካስተመርስ ሳይ ዋት ዘይ አክቹዋሊ ዱ አር ኦፍን ዲፈረንት ሰምታይምስ ዲፊከልት ቱ አንሰር። እዚህ ጋር ምንድነው ካስተመር ማርኬት አለ አይደለ? ካስተመር ማርኬት ማለት ኮንሱመሮች ፍጆታ የሚገዙበት ቦታ ነው። ምርትና አገልግሎት ሰምሽን የሚገዛበት ቦታ። እዚያ ትሄዱና ከስተመሮቹን እንደሚፈልጉ፣ መቼ እንደሚገዙ፣ የት እንደሚገዙ ወዘተ ይህን ምን ማድረግ ነው? ማጥናት ነው። የዚህ ችግሩ ግን የተናገሩትና የሚያደርጉት አንድ ላይሆን ይችላል። ስዊች ስለሚያደርጉ በአቋማቸው ላይ ቀጡ ስለሚችሉ ማለት ነው። ሌላው ፓናል ኦር ግሩፕ ፎርካስት ነው። ይሄ ደግሞ ማናጀሮችም ነን ማናጀር የሆኑትን ማናጀሩም ማናጀር ያልሆነውም በአንድ ላይ ተሰባስቦ በመወያየት ወደፊት የምርትና አገልግሎታቸውን ዲማንድ ምን ሲያደርጉ ነው? ፎርካስት ሲያደርጉ ነው ማለት ነው። በቀጣይ ደግሞ ኦቨርቪው ኦፍ ኳንቲቴቲቭ አፕሮችን እንመለከታለን። ፕራክቲካል ነገር አለው፣ ካልኩሌሽን አለው፣ እንሰራለን። ለዛሬው በዚህ ይብቃን። ሰላም ቆዩ። ይመቻችሁ።